እንደምን አላችሁ ወገኖች? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ይሁን። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። ሁላችንም የምናደርገው አንድ ነገር አለ። በተለይ ግንኙነት ሲሻክር ወይ ደግሞ ከሆነ ሰው ጋር ስንጣላ፣ በተለይ እኔ የነበርኩበት ያኔ በገጠር ተወልጄ ያደግኩበት አካባቢ ያው ሙስሊም ኤሪያ ነው። እዛ አካባቢ ከትልቅ ሰዎች ጋር ስትቀያየሙ፣ ከትልቅ ሰው ጋር ስትጣሉ፣ ከሽማግሌዎች ጋር ስትጣሉ ምን ይደረጋል? እርቅ ለማድረግ እንዲሁ በነፃ አይደረግም። የሆነ ነገር ይዛችሁ መሄድ አለባችሁ። የሆነ ውድ ነገር ወይ በግ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ጋቢ ሊሆን ይችላል፣ የተለያየ ነገር ብቻ ይዛችሁ መሄድ አለባችሁ። እርቅ ለመጠየቅ ይቅር እንድሏችሁ ማለት ነው። ስለዚህ ጥፋቱ የነሱም ሊሆን ይችላል ወይ እኛም ሊሆን ይችላል። ምንም ይሁን ምን ብቻ ይቅርታ ለማድረግ የሆነ ስጦታ ነው ይዛችሁ የምትሄዱ። ያው ነገሩን ለመካስ መሞከር ማለት ነው። ውድ ስጦታ ሊሆን ይችላል እና ይሄ ተይዞ ይካሄዳል። ይህን የምናደርገው ነገሩን በቀላሉ ለመጨረስ ነው። ያው ነገሩ በቀላሉ እንዲያልቅ ስለሚፈለግ ነው። ግን እውነተኛ ይቅርታ ነው ወይ? እውነተኛ ንስሐ ነው ወይ? ይሄ ለውጥ ሊያመጣ የሚችል ነገር ነው ወይ ቢባል እኔ በትክክል ለውጥ የሚያመጣ ይቅርታ አይመስለኝም። በስጦታ ላይ የተመሰረተ ማለት ነው። በእርግጥ አንዳንድ ነገሮችን ይቅርታ ማድረግ ያለብን የጊዜ መሰዋት አንዳንዴ ሊኖር ይችላል እና ግን በስጦታ መግዛት አይቻልም። ይቅርታን ምህረት መደራረግን እግዚአብሔር ምህረት ያደረገልን በነፃ ነውና በነፃ ነው ምህረትን የምናደርገውና እንደዛ የሚደረግ ነገር አለ ነበረ። እንግዲህ ዛሬም ይህ አይነት ሁኔታ በስንት አካባቢ ይደረጋል አላቅም። የት ይደረጋል የሚለው ነገር ምናልባት እኔ ተወልጄ ያደግኩበትም አካባቢ ምናልባት አሁን ቀርቶ ሊሆን ይችላል። የቆየ ነገር አሁን የምነግራችሁ። እንግዲህ ዛሬ የምናየው የሚክያስ መጽሐፍ በትክክል ከዚህ እውነት ጋር የሚመሳሰል ነው። እስራኤላውያን ከእግዚአብሔር ጋር የነበራቸውን ግንኙነት በብዙ ነገር በዝሙት፣ በበደል፣ በተለያዩ ኃጢአት አቆሽሾ ነበር። ረክሷል ህይወታቸው። ከእግዚአብሔር ጋር ተራርቀዋል። እግዚአብሔርን በድለዋል። በኃጢአት ውስጥ ናቸው። ለዚህ እግዚአብሔርን ለመቅረብ መፍትሄ ነው ብለው ያሰቡት ነገር፣ እግዚአብሔርን ለመቅረብ የሚያስቡበት መንገድ ግን በጣም የሚገርም ነው። መስዋዕትን ማብዛት ነበር። እግዚአብሔር ግን እኔ ስጦታችሁን ሳይሆን ልባችሁን ነው የሚፈልገው ነው የሚላቸው። እግዚአብሔር እያላቸው ያለው እኔ ልባችሁን ነው እንጂ ስጦታችሁን አይደለም ነው። ዛሬም ይሄ ነገር እውነት ነው። ዛሬም እግዚአብሔርን በሃይማኖታዊ ተግባራት፣ ለምሳሌ በውጫዊ ማንነታችን እንደው እግዚአብሔርን የምናስደስት መስሎን በአንዳንድ ስርዓተ ቅዳሴዎች፣ በሃይማኖታዊ ተግባራት ውጫችንን አሳምረን እግዚአብሔርን ለማባበል እንሞክራለን። እግዚአብሔር በዚህ አይነት ሁኔታ በዚህ በሃይማኖት በውጫዊ ማንነት ውጭን በማሳመር በዚህ አይደለልም። በስጦታ ብዛት አይደለልም። እግዚአብሔር በመስዋዕት ብዛት አይደለልም። እርሱ የሚለው ከእርሱ ጋር እየተመላለስን ነው ወይ የሚለውን ነው የምጠይቀው። የቃል ኪዳንን ህይወት በተገባባ ነው ቃል ኪዳን መሰረት እየኖራችሁ ነው ወይ? ምክንያቱም እሱ ለቃል ኪዳኑ ታማኝ ስለሆነ ማለት ነው። እግዚአብሔር የሚፈልገው ሃይማኖታዊ ስነስርዓታችንን ሳይሆን እኛኑ ራሳችንን ነው እግዚአብሔር የሚፈልገው። ዛሬ ባዶ የአምልኮ ድራማችንን፣ ይሄ በውጭ የምናደርገውን በብዙ መዘመር፣ መጨፈር፣ ብዙ ነገር በማድረግ ስርዓተ ቅዳሴ የምናደርጋቸው ውስጣችን ሳይለወጥ ኃጢአት ውስጣችን ሞልቶ በቅድስና ሳንሆን ባልታደሰ ህይወት
እየተመላለስን ፍትህ ሳናደርግ ምህረትን ሳንወድ ከአምላካችን ጋር በትህትና ሳንሄድ እንዲሁ የምናደርገው ነገር እግዚአብሔርን ደስ አያሰኘው። እግዚአብሔር ከኔ አሪቅ ነው የምለን እነዚህን ነገሮች እግዚአብሔር ከኔ አሪቅ ነው ብለው እነዚህ አይነት ነገሮች እና ወገኖቼ በእውነት እግዚአብሔር በመስዋዕት ብዛት ሳይሆን እግዚአብሔር በልባችን ከእርሱ ጋር በመመላለሳችን በቅድስና እየሄድን በማገልገላችን በቅድስና እየሄድን ከእርሱ ጋር በመሆናችን ነው ደስ የሚሰኘው። እንግዲህ ዛሬ ሚክያስ ምዕራፍ 6 ከቁጥር 1 እስከ 8 በዚህ ይህንን እንመለከታለን። እስኪ በጌታ ስም አነባለሁ። አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ፣ ጠንካሮች የምድር መሰረቶችም ሆይ፣ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌአለሁ? በምንስ አድክሜአለሁ? መስክርብኝ። ከግብፅ ምድር አውጥቼአለሁ፣ ከባርነት ቤትም ተቤዥቼአለሁ። በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቤኦርም ልጅ ባልዓም የመለሰለትን አሁን አስብ። የእግዚአብሔርንም የጽድቅ ሥራ ታውቅ ዘንድ ከሳጢም ጀምሮ እስከ ገልገላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደል የሆድንም ፍሬ ስለ ነፍሴ ኃጢአት ይሰጣለሁን? ሰው ወይ መልካሙን ነግሮሃል። እግዚአብሔርን ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምህረትንም ትወድ ዘንድ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? ይላል። ሚክያስ ለእግዚአብሔር ሕዝብ እንግዲህ መልእክት ያመጣው ወይ ደግሞ መልእክት ያመጣለት የነበረው ውጫዊ ሃይማኖተኝነት በጠነከረበት በዛ ዘመን ነበረ። የውስጥ ታማኝነት ባልነበረበት ሁኔታ የውጫዊ ሃይማኖተኝነት በጠነከረበት ዘመን ነበር። መሪዎች ሙሰኞች ነበሩ፣ ደካሞችን የሚበዘብዙ ነበሩ። አምልኮ ደግሞ ኃይል የሌለው በልማድ ብቻ የሚደረግ ነበር። የአምልኮት መልክ አላቸው፣ ኃይሉን ግን የካዱ እንደዚህ እንደምላቸው ሰዎች ነበር እና በሚክያስ 6 ላይ እግዚአብሔር እንደ ቃል ኪዳን ንጉሥ ሆኖ ነው የምናገረው። ይህንን ነገር ወደ ብርሃን እናውጣው ይላል። ክፍሉ ልክ ያው እንደ ፍርድ ቤት ሂደት ነው የምናገረው። እግዚአብሔር ምስክሮችን ይጠራል፣ ክሱን ያቀርባል፣ ሰበቦቻቸውን ያጋልጣል። ከዛ በኋላ ነው እንግዲህ ህይወታቸውን የሚቀየር መመሪያ የሚሰጠው በዚህ ክፍል ላይ። እንግዲህ ወገኖቼ ጌታ ባዶ ሃይማኖተኝነታችንን በፍቅሩና በጸጋው ስለሚያስወግድ ለቃል ኪዳኑ ታማኝ በመሆን በፍትህ በምህረትና በትሕትና አካሄድ ወደ እርሱ መመለስ አለብን። የእግዚአብሔርን ግሳጼ በቁም ነገር አይተን በደላችንን በሃይማኖታዊ እንቅስቃሴ ከመሸፈን ይልቅ ወደ እርሱ መመለስ ያለብን ለምንድን ነው? በዚህ ስር 3 ነጥቦችን እንመለከታለን። አንደኛ፣ የእግዚአብሔር ቃል አምልኳችንና ህይወታችንን ዝም ብሎ ለታይታ ሳይሆን ለፍርድ ስለሚያቀርበው፣ ለእይታ ሳይሆን ለፍርድ ስለሚያቀርበው ነው። ምዕራፍ 6 ቁጥር 1 እስከ 2 ለፍርድ ያቀርበዋል። ምዕራፍ 6 ቁጥር 1 እና 2 ተመልከቱ። ቁጥር 1 እና 2 ላይ አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለው ስሙ። ተራሮች ሆይ፣ ጠንካሮች የምድር መሰረቶችም ሆይ፣ እግዚአብሔር ከህዝቡ ጋር ክርክር አለውና ከእስራኤል ጋር ይፋረዳልና የእግዚአብሔርን ክርክር ስሙ ይላል። በእውነት በእነዚህ 2 ቁጥሮች ላይ እግዚአብሔር ህዝቡን ወደ ፍርድ ቤት እንደሚጠራ ከሳሽ ሆኖ ነው የቀረበው። እግዚአብሔር የሚፈልገው በቤተ መቅደስ ግቢ ውስጥ የሚታየውን መስዋዕትና ጭስ፣ የነሱን ጭስ የሱን ብዛት አልነበረም እና እሱ የሚፈልገው ከዛ ከግቢ ውጪ ከመቅደሱ ውጪ ያለውን የህዝቡን የዕለት ተዕለት ህይወት ነው፣ ኑሯቸው ነው። ያ
ያንን ነው ለመፋረድ የፈለገው። የችሎት ጥሪ ነው የሚያደርግላቸው። እግዚአብሔር ተነሳ፣ በተራሮች ፊት ክሳችሁን አቅርቡ ይላል። ተራሮችና ኮረብቶች ምስክር ተደርገው መጠራታቸውን ነው የምንመለከተው። ምስክር ተደርገው ተጣርተዋል ተራሮችና ኮረብቶች። በእርግጥ እነዚህ ሰው አይደሉም። እንዴት ነው ምስክር ተደርገው? መጽሐፍ ቅዱስ ውስጥ በጣም ብዙ ክፍሎች ውስጥ ፐርሶኒፊኬሽን የሚባለው የመጽሐፍ ቅዱስ አተረጓጎም ዘዴ አለ። ግዑዝ ነገሮችን እንደ ሰው በመቁጠር የሚደረጉ አነጋገሮች አሉ። ይህንን ሊተራል አድርገን ወይ ቀጥተኛ ንግግር አድርገን መውሰድ የለብንም። ተራሮች እንግዲህ እና ኮረብቶች እንደ ምስክር ተደርገው ቀርበዋል። ህዝቡና እግዚአብሔር በፍርድ ቤት በችሎቱ በፍርድ ቤት እያሉ ማለት ነው። መስካሪዎች ያዩትን ይመሰክራሉ፣ የሆነውን ይመሰክራሉ። መስካሪ እንደዚህ ነው አይደለም? የሆነውን ያየውን ነው የሚመሰክረውና ተራሮችና ኮረብቶች ናቸው ለምስክርነት የተጠሩት በዚህ ፍርድ ቤት። እንግዲህ ምን ለማለት ነው? ተራሮች የማይናወጡና ጥንታውያን ስለሆኑ እግዚአብሔር ከህዝቡ ጋር የገባውን ቃል ኪዳንንና የህዝቡን ክህደት ከዚህ በፊት የታዘቡ ስለሆነ የታመኑ ምስክሮች ናቸው። በቃ ያኔም በአባቶቻቸው ዘመን እዛው ነበሩ፣ እያዩ ነው። በእግዚአብሔርና በህዝቡ መካከል እየሆነ ያለውን ነገር ያዩ እዛው ነበሩ። ስለዚህ ለምስክርነት ይጠራቸዋል። ጥንታውያን ስለሆኑ ከጥንትም ጀምሮ ያሉ ስለሆኑ እግዚአብሔር ቃል ኪዳን ከነሱ ጋር ሲገባም እዛ ነበሩ። የእግዚአብሔርን ቃል ኪዳን ደግሞ እግዚአብሔር ቃል ኪዳኑ ታማኝ እንደሆነ እዛው ነበሩ። ህዝቡ ለቃል ኪዳኑ ታማኝ እንዳልነበረ እዛው ነበሩ፣ ይመሰክራሉ። እግዚአብሔር እነሱን ምስክር አድርጎ ይጠራል። በሁለተኛ ምክንያትነት የምናስበው እነዚህን ምስክሮች አድርጎ ሲጠራቸው የእስራኤል ህዝብ በኮረብቶች ላይ ያው ጣዖታትን ያመልኩ ስለነበር ይሰዉ ነበር፣ ጣዖታትን ያመልኩ ነበር። ያንን በደላቸውን በደል የፈጸሙበትን ስፍራ ራሱ ምስክር እንደሆነባቸው ነው የሚጠራው። የኮረብታ በቃ ምስክር እንደሆነባቸው ነው የሚጠራው እግዚአብሔር ማለት ነው። እነዚህ ሰዎች እግዚአብሔርን በውጫዊ ማንነታቸው የሚያመልኩ ይመስላሉ። ቃል ኪዳንን ከእግዚአብሔር ጋር ቃል ኪዳናቸውን ግን አልጠበቁም። ለቃል ኪዳናቸው ታማኝ አይደሉም። እግዚአብሔር ከዚህ ህዝብ ጋር ነው ለመፋረድ የቀረበው። ሃይማኖተኛ ነበረ ህዝቡ፣ መስዋዕት ያቀርቡ ነበር፣ በዓላትን ያከብሩ ነበር። ነገር ግን እግዚአብሔርን ይህንን የአምልኮ ሁኔታቸውን አልወደደም። ጀስት ፐርፎርማንስ፣ ውጫዊ ፐርፎርማንስ ነው ምለው፣ ድራማ ነው ምለው፣ ከህይወታቸው ጋር የተገናኘ አምልኮ አይደለም። ስለዚህ እግዚአብሔር ወደ ፍርድ ቤት ይዞ ሲመጣ ፍርድ ቤት ሆኖ እንግዲህ እዛኔ በፍርድ ቤት ምን ያህል መስዋዕት አቀረባችሁ የሚለው አይደለም። እግዚአብሔር እንዴት እየኖራችሁ ነው የሚለው ላይ ነው ትኩረቱ። እግዚአብሔር ክርክሩም እዛ ላይ ነው። እንዴት እየኖራችሁ ነው፣ ከእግዚአብሔር ጋር በጥሩ ሁኔታ እየኖራችሁ ነው የሚለው ላይ ነው እንጂ ምን ያህል መስዋዕት እያቀረባችሁ ነው፣ ምን ያህል ያቀረባችሁልኝ በሚለው አይደለም። የቃል ኪዳን ክርክር ነው። የቃል ኪዳን ክርክር ነው። እግዚአብሔር ከህዝቡ ጋር የገባውን ቃል ኪዳን በታማኝነት ፈጽሟል፣ በታማኝነት ይፈጽማል። ህዝቡ ግን ይህንን ረስቷል፣ ከልቡ አውጥቶ ጥሎታል። ነገር ግን በውጫዊ ማንነቱ ዝም ብሎ እግዚአብሔርን እንደሚያከብር፣ እግዚአብሔርን እንደሚያመልክ ሊገልጥ ይሞክራል። በውጫዊ ማንነት፣ በሃይማኖተኝነት ውጭ በማሳመር እንጂ ውስጡ ባዶ ነው። ውስጡ ለእግዚአብሔር ደስታ የሚሆን አይደለም፣ እግዚአብሔርን የሚያስደስት አይደለም። አንድ ጊዜ ኢየሱስ ክርስቶስ ፈሪሳውያን፣ ሰዱቃውያን እነዚህን የሃይማኖት መሪዎችን በማቴዎስ ወንጌል ውስጥ ያላቸው ይህንን ነው። ውጫችሁ የተለሰነ ድንጋይ ይሄ ከላይ ውበት ያለው ይመስላል። የተለሰነ ድንጋይ ውበት ያለው ይመስላል፣ በውስጥ ግን ልክ የሚሸት አጥንት የተቀበረ አጥንት ነው፣ የሚገማ ነው ውስጣችሁ። እንደዚህ ነው የምላችሁ። ልክ እንደዛ ናችሁ ነው የምላችሁ። ከላይ ስትታዩ በድንጋይ የተሰራ አለ አይደለም፣ መቃብር ከላይ ተለስኖ
በጥሩ ጌጣጌጥ ተደርጎበት ግን ውስጡ ላይ ያለው ነገር ምንድነው? የሚሸት ነው፣ የሰው አጽም ነው። የእናንተ ህይወትም እንደዚህ ነው ማለት። ከውጭ ስትታዩ የሚያምር ነው፣ ውስጣችሁ ግን የሚሸት የሚገማ ነው፣ በኃጢአት ምክንያት የገማ ነው የምላቸው። ዛሬ የብዙዎቻችን ህይወት ወገኖቼ እንደዚህ ነው። ከውጭ ሲታይ የሚያምር፣ ሰዎች ሲናገሩ፣ ሰዎች ሲያዩ ሃይማኖተኛ፣ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እንመስላለን። ነገር ግን ድራማ የምንጫወት፣ ፐርፎርም የምናደርግ፣ ብዙ የምንጨፍር የምንዘምር ልንሆን እንችላለን። ብዙ ልንሆን እንችላለን። ግን ለእግዚአብሔር የምንኖር ሳንሆን፣ ለክብሩ የምንኖር ሳንሆን፣ ውስጣችን እግዚአብሔር እንደሚፈልገው የማይኖር ልንሆን እንችላለን። ለምሳሌ አንድ ትልቅ ድርጅት ውስጥ የሚሰራን አንድ ሰራተኛ እንውሰድና ይህ ሰራተኛ በየቀኑ ጠዋት ልክ በሰዓቱ ቢሮ የሚገኝ ቢሆን፣ ጠረጴዛው ኒት ቢሆን፣ አለባበሱ እጅግ ስርዓት ያለው ክራቫት አድርጎ በጥሩ ሁኔታ በቃ ዲስፕሊን የሆነ አለባበስ፣ ስርዓት ያለው አለባበስ ያለው ኒት የሆነ ቢሆን፣ ሁልጊዜ በስራ ደግሞ ተጠምዶ የሚታይ ለኃላፊ አግዳሚውም በቃ ለስራ ባልደረቦቹ እጅግ ጎበዝ ሰራተኛ የሚመስል ቢሆን፣ በቃ ይህ ሰው ሲቀርብ ሰው አቤት ይህ ሰው በጣም ጥሩ ሰው ነው ሊለው ይችላል። በጣም የተባረከ በጣም ጎበዝ ሰራተኛ፣ ንጹህ፣ እንደዛ አይነት ሰው ነው ሊለው ይችላል የሚያይ ሰው። ነገር ግን በድርጅቱ ውስጥ እንደው አንድ ኦዲት በመጣ ጊዜ ይህ ሰው ራሱ ሲመረመር ጉድለት ቢገኝበት፣ ሪፖርት ባደረጋቸው ነገሮች ላይ የውሸት ሪፖርቶችን ቢጽፍ፣ ከደንበኞች ጉቦ የሚቀበል ቢሆን፣ በስውር የድርጅቱን ንብረት ለግል ጥቅሙ የሚያውል ሰው ቢሆን ይህ ሰው ታማኝ ነው? ቅድም ሰዎች እንደሚያስቡት እንደሚሉት ነው? ኦዲተሩ ይህንን ሰው እንዴት ነው የሚያየው? ለኦዲተሩም ራሱ እኔ እኮ በሰዓት ቢሮ ገባለሁ፣ አለባበሴም ያምራል፣ እንደዚህ ነኝ ብሎ መከራከር ይችላል? ስለዚህ ኦዲተሩ አለባበሱን አይደለም ኦዲት የሚያደርገው፣ በሰዓት መግባት መውጣቱን አይደለም፣ የስራ ታማኝነቱን ነው የሚመረምረውና እኔና እናንተም ጌታ ውስጣችንን ነው የሚያየው ወገኖች። ከላይ ሰዎች የሚያዩትን እኛ የምንመስለውን ከላይ የምንመስለውን አይደለም ጌታ ልክ ኦዲተሩ እንደሚያየው ዋና ነገራችንን ነው። ይሁድ በጥሩ አለባበስ መገኘታችንን አይደለም፣ መዘመል በጣም ሰዓት አስረዝመን መዘመራችንን፣ ጥሩ መዝሙሮች እየመረጥን ከዚህ በፊት የተዘመሩ መዝሙሮችን እየመረጥን መዘመራችንን መጨፈራችንን አይደለም። ግን ከሰኞ ጀምሮ ሰኞን፣ ማክሰኞን፣ ረቡዕ፣ ሐሙስ፣ ዓርብን፣ ቅዳሜን ከእሁድ ውጪ ያሉትንም ቀናት እንዴት እየኖርን ነው? በንግዳችን ስፍራ፣ በስራችን፣ ቢሮአችን፣ በትዳራችን፣ በንግግራችን ምን ያህል ታማኞች ነን? እግዚአብሔር ይህንን ነው የሚያየው፣ ይህንን ነው የሚመረምረው። እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል አንደኛ ሳሙኤል 16 ቁጥር 7 ላይ። ልብን ነው የሚያየው እግዚአብሔር። ስለዚህ ጭንብል ለብሰን እንደው ያልሆነውን ሆነን በቤተ ክርስቲያን አንታይ ወገኖች። አምልኮ ወደ እግዚአብሔር የምንቀርብበት እንጂ እውነተኛ ማንነታችንን ከእግዚአብሔር የምንደብቅበት መጋረጃ መሆን የለበትም። እንግዲህ መሸፈኛ ጭንብል ለብሰን በእግዚአብሔር ፊት መሆን አንችልም። ሰውን ልናደናግር እንችላለን፣ ሰውን ልናታለል እንችላለን። በእግዚአብሔር ፊት ግን ጭንብል ለብሰህ መቆየት አትችልም። እግዚአብሔር ውስጥን ልብን ያያል። ድምፃችንን ከፍ እያደረግን እየዘመርን፣ አኗኗራችን ግን በቃ እግዚአብሔርን የማያስከብር ቅድስና የሌለበት ከሆነ፣ በብዙ ቢዚ ሆነን በእግዚአብሔር ስራ የተጠመድን እየመሰልን ግን ከእግዚአብሔር ርቀን የምንኖር ከሆነን እና ይህንን እግዚአብሔር ድራማ ነው። ስለምን ይህንን ድራማና የአምልኮ ፐርፎርማንስ አቋርጠን ልባችንን ለእግዚአብሔር እንስጥ። ለቃሉ እንገዛ። ቃሉን ስንሰማ ስብከቱን ከማድነቅ ወጥተን
ሰባኪውን ከማድነቅ ወጥተን ቃሉ በህይወቴ ምን አይነት ስራ እየሰራ ምን ያህል እየታዘዝኩለት ነው ለዚህ ለሚሰማው ቃል ብለን እያልን ራሳችንን እንጠብቅ። ስለዚህ በየስፍራው እግዚአብሔር ታማኝነታችንን ነው የሚያየው ወገኖች። ሃይማኖተኝነታችንን ሳይሆን እግዚአብሔር የሚያየው ታማኝነታችንን። ጌታ ባዶ ሃይማኖተኝነታችንን በፍቅሩና በጸጋው ስለሚያስወግድ ለቃል ኪዳኑ ታማኝ በመሆን በፊትህ በምህረትና በትህትና አካሄድ ወደ እርሱ መመለስ አለብን። የእግዚአብሔርን ግሳጼ በቁም ነገር አይተን በደላችንን በሃይማኖታዊ እንቅስቃሴ ከመሸፈን ይልቅ ወደ እርሱ መመለስ ያለብን ለምንድን ነው? የእግዚአብሔርን ግሳጼ በቁም ነገር አይተን በደላችንን በሃይማኖታዊ እንቅስቃሴ ከመሸፈን ይልቅ ወደ እርሱ መመለስ ያለብን ለምንድን ነው? ሁለተኛ እግዚአብሔር ለበደላችን የሚሰጠው ምላሽ ጸጋውን ማስታወስ፣ ፍቅሩን ያደረገልን ነገር ማስታወስ ስለሆነ ያስታውሰናል። ምክንያቱም ይህ ወደ እርሱ እንደሚመልሰን ስለሚያውቅ ነው ማለት ነው። ምዕራፍ 6 ቁጥር 3-5 ይህንን ነው የሚያዝ። ሕዝብ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። እግዚአብሔር እኮ ነው እንደዚህ የሚለው። ከግብፅ ምድር አውጥቼሃለሁ፣ ከባርነትም ቤትን ተቤዥቼሃለሁ። በፊትም ሙሴና አሮንን ማርያምንም ልኬልህ ነበር። ሕዝብ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርን ልጅ ባልዓም የመለሰለትን አሁን አስብ። የእግዚአብሔርን የጽድቅ ሥራ ታውቅ ዘንድ ከሳጤም ጀምሮ እስከ ገልገላ ድረስ አስብ ይላል። አስብ። ምን ይዤ ወደ እግዚአብሔር ፊት ነው አስብ ይላል። በዚህ ክፍል እግዚአብሔር ሕዝቡን በቃ ምንድን ነው የሚለው? እጅግ አስገራሚ ትሕትና። እግዚአብሔር በቃ በኃይሉ ሊቀጣቸው ወይ ደግሞ ለምን እንዲያደረጋችሁ ብሎ ሲጮህባቸው አንመለከትም። ከዛ ይልቅ ራሱን ዝቅ አድርጎ በትሕትና ልባቸውን ለመንካት ሲሞክር ነው የምንመለከተው። ቁጥር 3 ላይ እግዚአብሔር ሕዝቤ ሆይ ምን አደረግኩ? በምንስ አደከምኩ? መልስልኝስ ይላል እግዚአብሔር። እግዚአብሔር የሚናገረው እንደ ዳኛ አይደለም። ቅድም በመጀመሪያው ነጥባችን ላይ እንደ ከሳሽ ሆኖ ነበር። አሁን ግን ልቡ እንደተሰበረ የትዳር አጋር ወይ ልቡ እንደተሰበረ ጓደኛ ሆኖ ነው የሚቀርበው። ምን በድያችሁ ነው እኔን መከተል ሸክም የሆነባችሁ? ምን በድያችሁ እያለ ይጠይቃል። ይህ ጥያቄ የሕዝቡን የልብ ድንዳኔ የሚያሳይ ነው። እግዚአብሔር ክፉ አላደረገባቸው። እግዚአብሔር መልካም እያደረገላቸው እያለ እንደውም እነዚህን ያደረጋቸውን መልካም ነገሮች ይዘረዝራል። ከሳሽነቱን ትቶ ወደ አስተዋሽነት ይሻገራል። ወደ አስተዋሽነት ያስታውሳቸዋል። ያደረገውን ነገር አስቡ ይላል። 2 ጊዜ ደጋግሞ አስቡ የሚል ቃል እናነባለን። ሕዝቡ አምልኮን እንደ ሸክም ማየት የጀመረበት እግዚአብሔር ማን እንደሆነ ምን እንዳደረገላቸው የረሱበት ማለት ነው። ስለዚህ እግዚአብሔር አስቡ ያደረግኩላችሁን ይላል። ምክንያቱም እግዚአብሔር ያደረገልንን ነገር መርሳት እኛን ወደማይሆን አምልኮ፣ ወደ ውጫዊ እግዚአብሔርን ደስ የማያሰኝ አምልኮን እንድናመልክ የሚያደርግ ነገር ነው። ነገር ግን እግዚአብሔር ያደረገልን ነገር እያስታወስን እግዚአብሔርን ከልብ ያለማምለክ አይቻልም ወገኖች። 3 ነገሮችን ያስታውሳቸው። ነፃ አውጥቻችኋለሁ፣ ከግብፅ ባርነት በኃይሌ ነፃ ያወጣኋችሁ እኮ እኔ ነኝ ይላቸዋል። እኔና እናንተንስ እግዚአብሔር ከባርነት አላወጣንም? ከድቅድቅ ጨለማ ወደ ምድነቅ ብርሃን አላወጣንም? ከስንት ነገር እግዚአብሔር አላወጣንም? እኔና እናንተ የሚቤዡ መሪዎችን ሰጥቻለሁ። ሙሴንና አሮንን ማርያምን ሰጥቻለሁ። እነሱ መርተዋል። እንዲመሩ እንዲቤዡ እንደዚህ አድርጌያለሁ ይላል። እግዚአብሔር ያደረገላቸውን ይቆጥራል። ስለ ጥበቃ ደግሞ ይናገራል። ጠብቄያችኋለሁ። የባልዓም እርግማን በረከት እንዲሆን አድርጌ እንዳይረግማችሁ እንዳትረገሙ እኮ አድርጌያችኋለሁ። ይህን ሁሉ እኮ ያደረግኩላችሁ እኔ ነኝ። በምን ምክንያት ነው እኔን የምትተውኝ? ለምንድን ነው የምትረሱት? ለምንድን ነው ይህንን ረስታችሁ ወደ ማስመሰል የምትሄዱት? ወደ
ከላይ ወደሚታይ ፐርፎርማንስ ወደ ድራማ አምልኮ የምትሄዱ ለምን በእውነትና በመንፈስ አታመልኩ? ለምን ከልባችሁ አታመልኩ? ወገኖቼ እግዚአብሔር ያደረገልንን ነገር ስንረሳ እርሱን እንደ ሸክም ማየት እንጀምራለን። አምልኮን እንደ ሸክም ማየት እንጀምራለን። ስለዚህ እግዚአብሔር ታማኝ ነው። ብዙ ነገር ያደረገልን ነው። እግዚአብሔር ብዙ ነገር አድርጎልናል። አንድ ጊዜ በእውነት በመጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ አሁንም ለነዛ ለፈሪሳውያን ለዛ ሊወግሩ ለተዘጋጁ ሰዎች እንደዚህ ይላቸዋል፣ ከአባቴ ብዙ መልካም ነገር አሳየኋችሁ፣ ከነዚህ ሁሉ ስለ የትኛው ትወግሩኛላችሁ? ከአባቴ መጥፎ ነገር ሳይሆን ብዙ መልካም ነገር አሳየኋችሁ፣ ከነዚህ ስለ የትኛው ትወግሩኛላችሁ አላቸው። ወገኖቼ እግዚአብሔር መልካም አድርጎልናል። ከልጅነት እስከ ዛሬ ድረስ ጥበቃውን አስቡ፣ አባትነቱን አስቡ፣ በእውነት እንክብካቤውን አስቡ። በመንፈሳዊ ነገር የባረከንን በረከት እስኪ ቁጠሩ። ኤፌሶን ላይ እኛ ባለፈው ጊዜ ኤፌሶንን ስናጠና 7 መንፈሳዊ በረከቶች በጌታ በኢየሱስ ክርስቶስ በኩል የተደረጉልን እየቆጠርን ነበር። አስቡ እነዚህን እግዚአብሔር ያደረገልን። እንደው ምንም አላደረገልኝም የምትሉ እንኳን ብትሆኑ በእውነት ጌታን የተቀበላችሁ በእውነት ዳግም የተወለዳችሁ እግዚአብሔር በልጁ በኢየሱስ ክርስቶስ ያደረገልንን ነገር አንድያ ልጁን ኢየሱስ ክርስቶስን መስጠቱ በመስቀል ላይ እንዲሞት ለእኔና ለእናንተ መስጠቱ ከምንም ነገር በላይ ትልቅ ነገር ነው እግዚአብሔር ያደረገልን። በእውነት ወገኖቼ ይህንን ሳንረሳ እግዚአብሔርን ከልብ ልናመሰግነው ከልብ ልናመልከው ይገባል። ብዙዎቻችን የመርሳት ችግር አለብን። እግዚአብሔር ያደረገልን ነገር ይሄ መንፈሳዊ የመርሳት በሽታ አለብን ብዙዎቻችን። ስፒሪቹዋል አምኔዥያ የሚባለው በቃ ይህ ስላለን ያደረገልን ስለምንረሳ በቃ አምልኮ መታዘዝ ይከብደናል፣ እንረሳለን ስለምንረሳ። ነገር ግን እግዚአብሔር ያደረገልን መልካም ነገር ስናስብ እግዚአብሔርን ከልብ ማመስገን ከልብ ማምለክ እንጀምራለን። ስለዚህ ከሃይማኖተኝነት ከስርዓት በእውነት ከባዶ ሃይማኖተኝነት ኃይል ከሌለው አምልኮ እንውጣ ወገኖች፣ ወደ እግዚአብሔር እንጠጋ፣ የእግዚአብሔርን ድምፅ እንስማ። እውነተኛ አምልኮ የሚመነጨው ካደረገልን ነገር ነው ወገኖች። ምን ላድርግ ከማለት በፊት ምን አደረገልኝ የምለውን እናስብ። ይህን ስናስብ እውነተኛ አምልኮ የሚመነጨው ካደረገልን ነገር ነው፣ እግዚአብሔር ካደረገልን ነገር ነው። ይህንን ዕለት ዕለት ማሰባችንን ልምምድ እናድርግ ወገኖቼ። እግዚአብሔር ብዙ ነገርን አድርጎልናል። ያደረገልንን መልካም ነገር እናስታውስ። ስለዚህ እኛም በፍቅር እንመላለስ። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሁልጊዜ ያገስጽን፣ ለዘላለም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለም። ይህ ሁሉ የእሱ ውለታ ነው። መዝሙር 103 ከ8-10። እንግዲህ አንድን አባትና ልጅን በምሳሌነት እንውሰድና አባቱ ለልጁ የተሻለ ትምህርት ቤት እንዲማር ጥሩ ልብስ እንዲለብስና ደስተኛ እንዲሆን ሌት ተቀን ይለፋል። ልጁ ግን ሲያድግ አባቱን በቃ ከሱ መራቅን ይፈልጋል፣ ከቤቱ መውጣቱን ይፈልጋል። አባቱ የሚሰጠውን ምክር አይሰማው፣ በቃ ይከብደዋል። ያ መስማት ደስ አይሰኝም። ከአባቱ ጋር ጊዜ ማሳለፍ አይፈልግም። አባቱን መራቅ የሚጀምር ልጅ ነው። አባቱ ልጁ ስሪቀው ሲያይ መጥቶ በዱላ ሊደበድበው ይችላል፣ ወይም ደግሞ ከቤት ሊያባረረው ይችላል። ነገር ግን ይህ አባት ሌላ መንገድ መርጦ ልጁን ጠርቶ አጠገቡ አስቀምጦ እና የድሮ አልበሞቹን ፎቶዎችን ማሳየት ቢጀምር፣ ይሄ ፎቶ የታመመህ ቀን ሌሊቱን ሙሉ ተሸክመህ ስዞር ነበር የሚል፣ እዚህ ጋር ለትምህርት ቤት ክፍያ ስል የራሴን ፍላጎት ትቼ
አንተን ያስቀደምኩበት ቀን ነው። ሌላውንም ፎቶ ሲያሳዩ እዚህ ጋር ደግሞ መንገድ ላይ ልትወድቅ ስትዝል ያስኩ እንዳትወድቅ ያደረገ አባቱ ይህን የሚያደርገው ለምንድን ነው? ልጁ ለመውቀስ አይደለም። በእርግጥ ልጁ የአባቱን ፍቅር እንዲያስታውስ ነው። በመካከላቸው ያለ የነበረው ግንኙነት እንደገና እንዲታደስ ነው። ልጁ ፎቶዎቹን ሲያይ አባቱን ሊመለስ ይችላል፣ ልቡን ወደ ፍቅር ሊያመጣ ይችላል ብሎ አስቦ ነው እንደዛ ያደረገው። ብዙ ጥሩ ልጆች ደግሞ እንደዛ ያደርጋቸዋል። ልክ ነው። ወላጆች ያደረጉልን ነገር ስናስብ ፍቅራቸው ይጨምራል፣ ወደ እነሱ መቅረብ እንፈልጋለን። እግዚአብሔርም ለኛ ያለው ምላሽ እንዲህ ነው ወገኖች። እኛ ስንርቀው በቃ ያደረግኩላችሁን በረከቶችን አስታውሱ እንዳትረሱ ይለናል። የመስቀሉን ታሪክ፣ በመስቀሉ ላይ የሆነውን ሁሉ፣ እሱ የታደገን ቀኖች፣ የጠበቀንን ጥበቃ፣ እነዚህ ነገሮች ሁሉ እንድናስታውስ ይፈልጋል እግዚአብሔር። ያደረገልን ነገር እንድናስታውስ፣ ምክንያቱም ያደረገልን ነገር ለአምልኳችን ምንጭ ይሆናል፣ ለእውነተኛ አምልኮ ምንጭ ይሆናል፣ ለእውነተኛ ምስጋና፣ ለእውነተኛ እግዚአብሔርን ለማክበር መሰረት ይሆናልና ነው ወገኖች። እንግዲህ ጌታ ባዶ ሃይማኖተኝነታችንን በፍቅሩና በጸጋው ስለሚያስወግድ ለቃል ኪዳኑ ታማኝ በመሆን በፊትህ በምህረትና በትሕትና አካሄድ ወደ እርሱ መመለስ አለብን። የእግዚአብሔርን ግሳጼ በቁም ነገር አይተን በደላችንን በሃይማኖታዊ እንቅስቃሴ ከመሸፈን ይልቅ ወደ እርሱ መመለስ ያለብን ለምንድን ነው? ሶስተኛና የመጨረሻው ሐሳብ ተነጋግረን እንጨርሳለን። ሶስተኛ፣ እግዚአብሔር የሃይማኖት ድርድርን ስለሚቃወምና ከእርሱ ጋር በትሕትና በጽድቅና ምሕረትን በመውደድ እንድንኖር ስለሚጠራን። ምዕራፍ 6 ከ6 እስከ 8 እነዚህ ሁለት ቁጥሮች በጣም የክፍሉ ዋና ክፍሎች ናቸው። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣኔ? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆድንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? ይላል። በዚህ ክፍል ውስጥ የሰው ልጅ በበደሉ ምክንያት የተሰማውን የህሊና ወቀሳ በራሱ መንገድ መፍታት ይፈልጋል። ወደ እግዚአብሔር መቅረብ ይፈልጋል። ያን ሲሞክር ነው የምንመለከተው። በራሱ መፍትሄ፣ በራሱ ሰው በሚመስለው መንገድ ወደ እግዚአብሔር መቅረብ የፈለገው እዚህ አሁንም መስዋዕትን በማብዛት ለእግዚአብሔር መስዋዕት በማቅረብ ላይ የአንድ ዓመት ጥጃ መጠኑን ከፍ አድርጎ የሺህ አውራ በግ፣ እልፍ የዘይት ፈሳሽ፣ የበኩር ልጅ፣ እነዚህን ከፍ አድርጎ የመስዋዕቱን አይነት መጠኑን ጨምሮ ወይ ደግሞ ብዛቱን ብቻ ሳይሆን መጠኑን ኳሊቲውንም ጨምሮ በቃ ይሄን ለማቅረብ ነው ያሰበው። በዚህ በኩል እግዚአብሔርን መገናኘት እንደሚችል ቀደም ከነበራቸው በጣዖት በውጫዊ ማንነት እግዚአብሔርን በመቅረብ እግዚአብሔርን ማስደሰት የሚችሉ የመሰላቸውን ነገር አሁንም አልተውም። ተመልከቱ። አሁን እንደውም መጠኑ ሁኔታውን ጨመር አድርገው ሲናገሩ ነው የምንመለከተው። ያን ሲሞክሩ ነው የምንመለከተው። ይህን መፍትሄ ያደረጉት ይህንን መስዋዕት ነው። እግዚአብሔር መስዋዕት እንደሚወድ ነው በልባቸው ያለው። እግዚአብሔር ግን ዋናውን ትክክለኛውን መፍትሄ ነው የሚሰጣቸው። ቁጥር 7 ላይ የህዝቡን ምላሽ ነው የምንመለከተው። እንግዲህ ምን ይዤ ወደ እግዚአብሔር ፊት ልምጣ? እስራኤላውያን ከእግዚአብሔር ጋር ለመታረቅ ያቀረቧቸው ጥያቄዎች ናቸው እነዚህ። ቅድም ያልናቸው የመክፈል አዝማሚያዎች፣ በሺህ የሚቆጠሩ አውራ በጎች፣ በ10 ሺህ የሚቆጠሩ የዘይቱ የበኩር ልጅ። እግዚአብሔርን በዚህ ለማርካት ይፈልጋሉ። እግዚአብሔር በዚህ አይረካም። እግዚአብሔር በዚህ ደስ አይሰኝም። እንደውም የበኩር ልጄን ልስጥን ይላል እስከ ማለት ድረስ ደርሰው። ይህ የሚያሳየው የሰው ልጅ እግዚአብሔርን እንደ ንግድ አጋሩ ማየቱን ነው።
ይህንን ከሰጠው ያንን ታደርግልኛል የሚል ድርድር ነው። እግዚአብሔር ግን በቁሳቁስ የሚደለል አምላክ አይደለም። እግዚአብሔር በመስዋዕት ብዛት የሚደለል አምላክ አይደለም። መስዋዕትና መባን አልወደደም። ጆሮቼን ከፈትልኝ፣ የሚቃጠሉና ስለ ኃጢአት የሚቀርበውን መስዋዕት አልፈለግህም። በዛን ጊዜ እንዲህ አለው፣ እነሆ መጥቻለሁ፣ በመጽሐፍ ጥቅል ስለ እኔ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደዱ፣ ሕግህን በልቤ ውስጥ ነው ይላል መዝሙር 40 ቁጥር 6-8 ባለው ክፍል ላይ። እውነተኛ መለኪያ፣ እውነተኛ እግዚአብሔር የሚፈልገው፣ እግዚአብሔር በቃ እየፈለገ ያለው፣ እግዚአብሔር እንዲያደርጉ የሚፈልጋቸው ነገሮች። ቁጥር 8 ላይ ምን ይላል? ሰው ሆይ መልካሙን ነግሮሃል። በቃ መልካሙ ይሄ ብቻ ነው። የመስዋዕት ብዛት አይደለም፣ የመስዋዕት ጋጋታ አይደለም፣ ብዙ አይነት መስዋዕት አይደለም፣ ይሄንን አይደለም። ሰው ሆይ መልካሙን ነግሮሃል። አልደበቀህም፣ አልሰወረህም። የፈቃዱ ምስጢር ግልጽ ነው። እግዚአብሔር የሚፈልገው ነገር ግልጽና ቀላል ነው። እነዚህም በሶስት ቃላት የተገለጹ ናቸው። ፍትህ፣ የመጀመሪያው ፍትህ። እዚህ ቦታ ላይ ፍርድ ይላል። ፍትህን ማድረግ፣ ዱ ጀስቲስ፣ በስራ የሚገለጥ ታማኝነት ነው። ይህ በንግዳችን፣ በንግግራችን፣ በሰዎች መካከል ባለን ግንኙነት አድሎ የሌለበትና ትክክለኛ መሆኑን የሚጠይቅ ነገር ነው። አድሎ ያለ አድሎ እንድንመላለስ፣ ፍትህን መውደድ፣ ስለ ፍትህ ማውራት ብቻ አይደለም ማድረግ፣ ትክክለኛ ግንኙነት፣ ታማኝነት ያለበት፣ አድሎ የሌለበት፣ ደካሞችን ከደካሞች ጋር መቆም፣ ከተጨቆኑ ጋር መቆም፣ ከተበዘበዙ ጋር መቆም። ይህ ነው ፍትህ። ዛሬ ኃያሉ ታናሹን የሚደፈጥጥበት፣ ፍትህ የጎደለበት ዓለም ላይ ነው የምንኖረው ወገኖች። ፍትህ በጎደለበት ዓለም ላይ ነው የምንኖረው። ስለ ፍትህ ብዙ ይወራል፣ ብዙ ይነገራል። ነገር ግን ፍትህ ሲደረግ አናይም። ፍትህ የለም በምድር ላይ። ፌርነስ የለም በምድር ላይ የለም። ይህ እውነት በዓለም የሚታየው ወደ ቤተክርስቲያን መግባቱ ደግሞ የሚያሳዝን ነው። በብዙ መንገድ ፍትህ የለም። በቤተክርስቲያንም ውስጥ ደካሞች ብዙዎች ተገለዋል። አገልለናቸዋል፣ እናገላቸዋል። የተወሰኑትን ሰዎች ብቻ እንቀርባቸዋል። ለተወሰኑ ሰዎች ፌቨር እናደርጋለን። የምናየው የተለያየ ነገር ነው። ከኖቼ ማርጂናላይዝድ ከሆኑ ሰዎች ጋር መቆም አለ። በሁሉም መንገድ ማርጂናላይዝድ ከሆኑ ሰዎች ጋር መቆም ነው ፍትህና ፍትህን ማድረግ። ፍትህን አድርጉ፣ መልካም የሚባለው ይሄ ነው። እግዚአብሔር የሚፈልገው፣ እኔ የሚፈልገው ይሄንን እንድታደርጉ ነው ይላችኋል ወገኖች። ፍትህን እያደረግን ካለን፣ ፌር ከሆነ እግዚአብሔርን እያመለክን፣ በትክክል ከልባችን እያመለክን። ሁለተኛ ምህረትን መውደድ፣ ላቭ መርሲ። ይህ ለሰው ልጅ ርኅራኄ ማሳየት ነው። እግዚአብሔር ለኛ ያሳየንን ርኅራኄ፣ ያንን ርኅራኄ እኛም ለሌሎች እንድናሳይ እግዚአብሔር ይፈልጋል። ምህረት፣ ፍቅር ዝም ብሎ አልፎ አልፎ የሚደረግ ደግነት ሳይሆን በቃ እግዚአብሔር ለኛ ያደረገልን አይነት፣ እግዚአብሔር ለኛ ያሳየን አይነት ምህረት፣ ለኛ ያሳየን አይነት ቸርነት፣ ለኛ ያሳየን አይነት ርኅራኄ እኛም ለሌሎች ይህንን እንድናሳይ እግዚአብሔር ይፈልጋል። እግዚአብሔር ደስ የሚሰኘው በዚህ ነው። እግዚአብሔር ደስ የሚያሰኝ ልብ እንደዚህ አይነት ልብ ነው። የርኅራኄ ልብ፣ የምህረት ልብ፣ የፍቅር ልብ ማለት ነው። ይህን እንዲኖረን እግዚአብሔር ይፈልጋል። ምህረት የመጀመሪያው ፍትህ ነው። ሁለተኛው ምህረት ነው፣ መልካሙ ብሎ የነገረ። ሶስተኛው በትህትና መሄድ፣ walk humbly፣ በትህትና መሄድ። ስለ ትህትና እናውቃለን። ይህ ከእግዚአብሔር ጋር ያለን የቅርብ ግንኙነት በቃ የሚያጠብቅ ነገር ነው። ትህትና ተቃራኒው ትዕቢት ነው። ትዕቢት ብዙ ጊዜ የራሳችን መንገድ እንከተል የሚያደርግ ነው። በእርሱ ላይ እንድንደገፍ ሳይሆን በራሳችን ላይ እንድንደገፍ የሚያደርግ ነገር ነው። የእግዚአብሔርን ፈቃድ ሳይሆን የራሳችንን ፈቃድ እንድናደርግ የሚገፋፋ ነገር ነው ትዕቢት። ትዕቢት የኃጢአት ሁሉ ምንጭ ነው ወገኖች። ትዕቢት እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል መጽሐፍ ቅዱስ።
ራሳቸውን ዝቅ ዝቅ የሚያደርጉ ከፍ ከፍ ይላሉ፣ ራሳቸውን ከፍ ከፍ የሚያደርጉ ደግሞ ዝቅ ዝቅ ይላሉ ይላል መጽሐፍ ቅዱስ። በሌላም ክፍል በኢሳይያስ ምን ይላል? ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ይላል። ትህትና። እግዚአብሔር ከኔና ከናንተ ትህትናን ይፈልጋል። ራስን ማዋረድን ይፈልጋል። ዝቅ ዝቅ ማለትን ይፈልጋል። እኔ ከማንም አልበልጥም፣ ሁሉ ከኔ ይበልጣል ማለትን ይፈልጋል። ወገኖቼ በእውነት እግዚአብሔር መልካሙን ነግሮናል። ማድረግ ያለብን እነዚህ ሶስቱ ነገሮች እንዳንረሳቸው፣ በህይወታችን ዘመን እንዳንረሳቸው። አንደኛ ፍትህ፣ ሁለተኛ ምህረት፣ ሶስተኛ ትህትና። እነዚህን በማድረግ እግዚአብሔርን ደስ እንድናሰኝ እግዚአብሔር ይርዳን ወገኖች። ከሃይማኖታዊ ስርዓት በእውነት ኃይል ከሌለው የአምልኮ መልክ አላቸው ኃይሉን ግን ክደዋል የተባሉት እንዳንሆን ፍትህን፣ ምህረትን በቤታችን፣ በስራ ቦታችን፣ በቤተ ክርስቲያን፣ በየትም ስፍራ ትህትናን እናድርግ ወገኖች። እግዚአብሔር አምላክ ይርዳን። እግዚአብሔር ይባርካችሁ። ተባረኩ።